ስለ እስልምና ሃይማኖት አውራ። እስልምና ሃይማኖት ከነብዩ መሐመድ በፊት እንዳልነበረና ክርስትና ሃይማኖት ደግሞ ከኢየሱስ ክርስቶስ በፊት እንደነበረ በቃ ቱ ዘ ፖይንት አውራ። 10 ደቂቃም ልታወራ ትችላለህ፣ ችግር የለውም። ግን ቱ ዘ ፖይንት አውራ፣ ሌላ ነገር ውስጥ እንዳገባ። ኦኬ ቴንክ ዩ። እዚህ ጋር አሁን ላወራላችሁ የፈለኩት ስለ እስልምና ሮንግ እምነት መሆኑን ነው። ምናልባት ሰምታችሁ የምታውቁ ከሆነ አላውቅም፣ ሜታፊዚክስ የሚባል ፍልስፍና አለ። ሜታፊዚክስ ማለት አንድ ነገር ፍሮም ዘ ቢጊኒንግ ሮንግ ከሆነ ዘ ሆል ቲንግ ያለው ነገር ሮንግ ነው ተብሎ ይታመናል። እና በዚህ መመዘኛ እስልምና ምንም አይነት እውነት እንደሌለው ነው ላሳያችሁ የምፈልገው። የመጀመሪያው እስልምና ማለት በቁርአን እና በመሐመድ ቤዝድ የተደረገ እምነት ነው። ለመሐመድ ኤቪደንስ አድርጎ ፕሩፍ የሚያደርገው ቁርአን ነው። ቁርአን ደግሞ ለመሐመድ ፕሩፍ የሚደራረጉ ሁለቱ የተያዙ ነገሮች ናቸው። ኦኬ እንደዛ ከሆነ መሐመድ ቁርአንን ከየት አመጣህ ብለህ ስትጠይቀው ቁርአን ከአላህ የወረደ ቃል ነው ወይም የአላህ ቃል ነው ይላል። ኦኬ እንደዛ ከሆነ አላህ ጋር መሐመድ አውርቷል ብለህ ስትጠይቅ ቁርአን ላይ አንድም ቦታ መሐመድና አላህ ያወሩበት ቦታ የለም። ሶ ከየት አመጣኸው ሲባል ጅብሪል የሚባል ሳምበዲ ነገረኝ እያለ እንትን ይላል። ይሄ ጅብሪልስ ከመሐመድ ጋር ከማውራት ውጭ ሌላ ሰው አውርቷል ወይ ብለህ ስትጠይቅ ማንም ቦታ የትኛውም ቁርአን ቦታ ላይ ራሱ የጠቀሰው ቦታ ላይ መሐመድና ጅብሪልና ሌላ ሰው ያወሩበት ቦታ የለም። ስለዚህ መሐመድ ከየት አምጥቶት ነው ጅብሪል የሚባለው መልአክ? አሁን መሐመድ ብቻ አይደለም እስልምና ላይ ያለው የሱ ተከታዮች አሉ፣ ሊገለጥለት ይገባል። ለምሳሌ ቅዱስ ገብርኤል መልአክ ለእመቤታችን ተገልጦ ለዘካርያስ ይገለጣል። ኦር ሰንበዲ ምንም አይነት ቦታ ላይ ከመሐመድ ውጭ ለየትኛውም ሰው ላይ ተገልጦ አናይም። ታዲያ መሐመድ የታመጣው ይሄ ምንድነው? ሳይኮሎጂካል ዲስኦርደር ነው ወይስ ደግሞ ሰይጣን ራሱ መልአክ መስሎ ተገልጦለት ነው? አንደኛ ጥያቄ። ሁለተኛ መሐመድ ራሱ ኢሊትሬት ፐርሰን ነኝ ብሎ እያወራ ራሱ የነገራቸው ሰዎች ፎልስ የሆነ ኢንፎርሜሽን አለመጻፋቸው ጥያቄው ምንድነው? ሁለት መሐመድ ራሱ አለመፍጠሩ ጥያቄው ምንድነው? ይሄንን ለምሳሌ ኮምፓሪዥን ስሰራላችሁ ፍቅር ሲዝም የሚባል እምነት አዲስ የመጣ አንዴ ልጨርስ ያወራቸው ላይ እንምጣ፣ ችግር የለም። ኦኬ ኤቪደንስ መሐመድና ቁርአን ላይ ወርዶ የሚገርም ነገር በጣም የሚመቸኝን ርዕስ ነው ይዘህ የመጣከው ማለት ነው። ኦኬ እሺ ጎይድ ማስረጃውን ብቻ አንተ አሁን እያልከን ያለውን ነገር የሚገርም ነገር ሀሳብን በደንብ አንደርስታንድ እንዳረኩ ነግሬክ ነው፣ ኮንፈርም አድርጌክ ነው የምቀጥለው። እሺ ወገናችን ምንድን ነው እያለን ያለው? ነብዩ መሐመድ ላይክ ነብይ ለመሆናቸው እሳቸው ከአላህ ተልኮ ለመምጣታቸው በቃ ቁርአን ነው ያለው፣ ቁርአንና ነብዩ መሐመድ ነው ያሉት። በቃ እነሱም ብቻ ተከትለው ነው ሙስሊሞች እየሄዱ ያሉት። በተረፈ ምንም አይነት ኤቪደንስ የላቸውም ነው ይሄ። እና ላይክ ነብዩ መሐመድ ነው እስልምና ሃይማኖትን ፈጠሩ። ከዛ እርሶ ነብይ ስለመሆኑ ማስረጃው ምንድነው ሲባል ቁርአን ነው። ቁርአን የማን ቃል ነው? የአላህ ቃል ነው። የአላህ ቃል ለመሆኑ ማስረጃ ቁርአን ራሱ ነው። እና እንደዚህ በቃ የሆነ ፈኒ የሆነ ነገር ነው ያለው እያለን ነው። እንደዛ ነው አይደለ? ኦርቶዶክስ የጠየቁት ኤቪደንስ እሰጣለሁ ብለሃል። መሐመድና አላህ ቁርአን ላይ ወርዶ ይሄ ነው ፖይንት ያ እኮ ልክ አለመሆኔን ኤቪደንስ ስጠን። መሐመድና አላህ ቁርአን ላይ ያወሩት ይሄ ነው ፖይንት ማስረጃ ወንድም ያው እኮ ወደዛ እንሄዳለን። ለምን አትረጋጋም? ተረጋጋና ይሄ ነው ፖይንቱ የሱ ማለት ነው። እና እኔ በጣም የሚያስቀኝ ነገር ክርስቲያኖች እዚህ ሙስሊሞችን መተው ጥያቄ ሲጠይቁ በአንድ ኤቲስት ይሆናሉ ማለት ነውና ይሄም ወገናችን ጥያቄ እየጠየቀን ያለው ኤቲስት ሆኖ ነው። ወደ ክርስትናውን መልሰውና ውይይቱን እንቀጥላለን። ምንድነው ሃይማኖትክ? ኦርቶዶክስ ነው ሃይማኖትክ? ማስረጃ የለኝም በልና ከዛን እንቀጥላለን። የለም ማስረጃ መሐመድና ምንድነው ሃይማኖትክ? ወንድሜ አላቀም በለኝና እንቀጥል። ወደ ሃይማኖትክ ልመለስ። አሁን ኤቲስት ስለሆንክ ማስረጃ መሐመድና ኤቲስት ስለሆንክ ቆይ ኤቲስት ስለሆንክ ወደ ሃይማኖትክ ልመልስክና እንትን ቄዳር ምናን አስጠምቄ ወደ ሃይማኖትክ ልመልስህና ከዛ ውይይቱን እንቀጥላለን። ምንድነው ሃይማኖትክ? እንጃ እስልምናን የገባው ሳታቅ ነው እንዴ እኮ። ምንድነው ሃይማኖትክ? ማስረጃ የለኝም በልና ወይ ሳምበዲ አሲስት ምንድነው ሃይማኖት? ኧረ ማስረጃ ወንድማችን በቃ እኮ አናውራ አንቀጥል። ምንድነው ሃይማኖትክ? እንተዋወቅ መጀመሪያ። ኦርቶዶክስ ይላል እኮ እምነቴ እየነገርኩ ነው። እኔ እየጠየቅኩ ነው እስልምና ፖልስ ነው መሐመድ የፈጠረው ፋንታሲ ነው እያልኩ ወንድም። በኦርቶዶክስ ሃይማኖት ምንድነው የምታምነው ንገረን ወንድሜ። መልስ ከሌለ ከዛ በኋላ እኔን እኮ ትጠይቀኛለህ። አንተ እንደዚህ ንገረን ሀቢቢ።
ኦርቶዶክስ ወንድሜ ማስረጃውን ማቅረብ ማችል ንገረን ሀቢቢ ረጋ ብለህ ነበረ። እኔ ወዴት እንደገባክ እኔ ተረጋጋና ስለ ኦርቶዶክስ ሃይማኖት ንገረን። ምንድን ነው የምታምኑት? የኔ ረጋ ብዬ ነው የማወራው። ቅድም አንተ ምን አልክ? እኔ ሰለምቴ ነኝ አልክ። ሀቢቢ ምን እንደሆነ ታውቃለህ? ኦርቶዶክስ ሃይማኖት ምንድን ነው የምታምኑት? ይሄን ንገረን። ረጋ በይ በቃ በፒስ ምንድን ነው የምታምኑት? አሁንም ስማኝ ወንድሜ፣ እኔ ክሌም እያደረኩ ያለሁት እስልምና ውሸት ነው የመሐመድ ቅዠት ነው እያልኩ ነው። እሱን ደግሞ በማስረጃ አሁን ስድብ ደግሞ ጀመርክ። ስድብ አይደለም ስድብ እኮ አሁን ለምሳሌ እኔ ልንገርክማ ክርስትና የኢየሱስ ክርስቶስ የድድብና አስተሳሰብ ነው ብለህ ደስ ይላል። እንደዚህ እያልኩ ላውራ እኮ እንደዚህ ነው ወይ ብዬ እየጠየኩ እንዲህ ላውራክ። if you have evidence you can ኖ አይ አይደለም። በቃ ቀላል ሆነ አማርኛ እኮ ልናወራ እንችላለን። አንዴ ያለው ምንድን ነው? አላህና ነብዩ ያወሩበትን አውራ ድድብና ነው አይደለ? ማሻአላ እንደዛ ከሆነ ኢየሱስና እግዚአብሔር ያወሩበትን አምጣ፣ ካልሆነ ክርስትና የድድብና ነው ያለ። ይሄን ፕሊስ ማስረጃ እንደመጣ አድርግልኝ። ኢየሱስና እግዚአብሔር ፕሩፍ ብለው ፕሩፍ ብለው አይደለ? ፕሩፍ መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ ኢየሱስና እግዚአብሔር አውርተው አያውቁም። አስቀጥለው ኢምራን ወንድማችን ማስረጃ እኛ የለም፣ ዝም ብለን ነው መሐመድ ያለውን ነው የምንቀበል በለኝና አይደለም። ኦርቶዶክስ ተረጋጋ። እኔ አሁን ረጋ ብዬ እያወራሁህ ነው ያለሁት። ረጋ ብለን ብናወራ ይሻላል። በቃ ኦርቶዶክስ ከሆነ ሃይማኖትክ ኦርቶዶክስ ሃይማኖት ምንድን ነው የምታምነው? ንገረን። ጃይ እኔ እያወራሁልህ ያለሁት ይኸውልህ በፍቅር ነው ማውራ ስለ እስልምና ነው። አሁን አትሰኝ አባውት ኦርቶዶክስ ነገር እኮ ወደሱ እንቀጥላለን። አንተ ንገረንና መጀመሪያ ከዛ ንገረን። ስማኛ አንድ የእስልምና አቅመ ተብነት እንደሚሰራ ሰው ሚዲያ ላይ ወጥተህ ራስህን አምባሳደር አድርገህ እንደሚያወራ ሰው እስልምና ውሸት እያለ ክሌም የሚያደርግህን ሰው ማስረጃ ነው መቅረብ ያለብህ እንጂ ሌላ ማስረጃ እንደዚህ ነው። ሃይማኖትን ተናገር። ምንድን ነው የምታምነው? ኦርቶዶክስ ነኝ አልኩህ እኮ ምንድን ነው የምታምነው? ሜታፊዚክስ መሰረት አንድ ነገር ሶስቴ ጠይቀሃለሁ። ሶስቴ ጠይቄ ካልመለስክልኝ በቃ እኔ እናንተ አናወራም ከአሁን በኋላ። ኦርቶዶክስ ሃይማኖት ተከታይ ነህ፣ የምታምንበትን ነገር ንገረን። አንድ እሺ ጃይ ይኸውልህ ስሜት አቱን ጥያቄውን መልስ የለኝም በለኝና እቀጥላለሁ እኮ አልኩ። ኦርቶዶክስ ሃይማኖት ነህ፣ የምታምኑበትን ነገር ንገረን። ሁለት አረ ስማኝ መጀመሪያ አላውቅም በለኝና ልቀጥልልህ። ተከታይ ነህ፣ ኦርቶዶክስ ሃይማኖት ተከታይ ነህ፣ የምታምንበትን ነገር ሶስት ለመጨረሻ ጊዜ ካልመለስክልኝ ያስወርዱት ሞዴሬተሮች። ሶስት የመጨረሻ አይደል? ምንድነው የምታምነው በኦርቶዶክስ እምነት? አንዴ ይኸውልህ ስማኝ፣ እኔን መውረድ ብርቅ አይደለም እኮ መውረድ ምንም በቃ ሽያጭ ካልሆነ ውረድ በቃ ውረድ። ከኔ ጋር ውረድ በቃ ስሜት አትሁን። ይኸውልህ ተረጋጋ። ኧረ አልሆንኩም፣ ፈታ ብዬ ነው። አስወርዱት ሞዴሬተሮች። መውረዱ ብርቅ ስላልሆነ ይውረድ በቃ ችግር የለም። እሺ ምንድነው የተፈጠረውን ነገር ላስረዳችሁ። ላይክ በመንፈሳዊ ዓለም ላይ ሁለት አይነት አጽናፎችን ላሳያችሁ። አንደኛ አጽናፍ ምንድነው? አማኒዎች አሉ። ሁለተኛ ደግሞ ኢአማኒዎች አሉ። አማኒዎች ማለት ለምሳሌ ክርስትና ሃይማኖት አለ፣ ኦርቶዶክስ አለ፣ እስልምና ሃይማኖት አሉና ለምሳሌ እስልምና ሃይማኖት እኛ የአምላክ ቃል ብለን የምናምነው ቃል ቁርአን ነው። ስለዚህ ይሄ መጽሐፍ እኛ የአምላካችን የቁርአን ላይክ የአምላካችን ቃል ነው ብለን ነው የምናምነው። ስለዚህ ምንም አይነት ጥያቄ ስንጠይቅ ከዚህ መጽሐፍ ነው የምንመለሰው። ለምን ሲባል አምላካችን አላህ በዚህ መጽሐፍ ላይ የበፊቱ ያለፈውን ነገር በጊዜው የነበረውን ነገርና ወደፊት ደግሞ የሚኖረውን ሚስጥር ይነግረናል። ስለዚህ ምንም አይነት ጥያቄ ስንጠይቅ በቃኛ ከቁርአን ነው የምንመልሰው። ሌላ ምንም ነገር አያስፈልገንም። ምክንያቱም አምላካችን አላህ በመጽሐፋችን ውስጥ ይህንን ነገር በስነስርዓት ነግሮናል ብለን ስለምናምን ማለት ነው። እንዲህ የምናደርገው እኛ ብቻ ነን ሲባል አይደለም። ክርስቲያኖችም ደግሞ መጽሐፍ ቅዱስ የሚባል መጽሐፍ አላቸው። ይሄ መጽሐፍ ቅዱስ የሚባል መጽሐፍ የአምላካችን መጽሐፍ ነው ብሎ ያምናሉ። ስለዚህ ይህንን መጽሐፍ እነሱ የአምላካችን
ቃል ነው ብሎ ስለሚያምኑ እምነታቸውን ዲስክራይብ የሚያደርጉት ከመጽሐፍ ቅዱስ። በቃ መጽሐፍ ቅዱስ ጥያቄ ሲጠየቁ የኢየሱስ ክርስቶስ አምላክነትን አስረዳን ሲባሉ ዘሉት መጽሐፍ ቅዱስ ላይ ነው የሚሄዱ። ስለ እግዚአብሔር ስለ ስላሴ ሲሉ ዘለው መጽሐፍ ቅዱስ ላይ ነው የሚሄዱት። አይ እኛ እንደዚህ ሲሉን አይ እኛ ከመጽሐፍ ቅዱስ አንፈልግም ከሌላ ውጪ ነው በቃ ሌላ ምስክር ነው የምንፈልገው አንል። ምክንያቱም እነሱ የሚያምኑበት ነው። ስለዚህ ምን ማለት ነው? እኛ ክርስቲያኖችን ጥያቄ ለመጠየቅ ኤቲስት አንሆንም፣ በፍጹም አማኝ ሆነን ነው የምንቀርበው። በቃ በመጽሐፋቸው ነው የምንሞግተው። በተረፈ ሌላ ይሄ ቅዠት ነው ድድብና ነው ምናምን እያለን አናወራ እና ልክ ስታወሩን ሃይማኖታችሁን ክዳችሁ አታውሩ። በቃ ልክ አንተ ጥያቄ ጠይቀኸኝ ከመጽሐፍ ቅዱስ እንደምትመልሰው ሁላ እኔንም ደግሞ ጥያቄ ስትጠይቀኝ ከቁርአን ከማምንበት መጽሐፍ እንዳምን እንደንበል እድል ስጠኝ። ለእኔ ማለት እኔን አታስወጣኝ ከቁርአን ውጪ ከ8ኛ ክፍል መጽሐፍ ውስጥ መልስልኝ። እኔ ግን ሲሆን ከማምንበት ልመልስ አትበል። ኤቲስት አትሁኑ እኛ እዚህ ጋር ስትጠይቁም ማለት ነው። እና ይሄ ስታንዳርዳችሁን አስተካክሉት። እና በዚህ ስታንዳርድ እንደሚይዘው ስላወቀ ነው በቃ አንተ አትመልስም አምባሳደርና ሌላ ነገር ውስጥ የገባው ማለት ነው። ብቻ እኔ ባስቀመጥኩለት መንገድ ብሄድ ኖሮ እንግዲህ ወዴት እንደሚገባ ያውቀዋል። እና ወዴት እንደሚገባ ስላወቀው ብልጥ ነው፣ ጥሩ ብልጥ ነው። እንዴት የሆነ ነገርን መሸሽ እንዳለበት ያውቃል። ስለዚህ አንድ ብልጥ ማድረግ ያለበትን ነገር አድርጓል። ጥሩ ነው፣ ግን ህይወት አይሆንህም። ይሄ ማለት ኢጎውን ልታክበት ትችላለህ፣ በሰዎች እንትን ፊት እንዲህ ልትባል ይችላል፣ ግን ህይወት አይሆንም። ከአምላክ ጋር አያስተባብርህም፣ አያካሄድህም ማለት ነው። እና ኤልያስ አለክ? ሰላም አለይኩም። ኤላ አለክ? እሺ ኤልያስ ተኝቷል። እሺ ሌሎች ሰዎች ካሉ እንትን እንበል። ወይ ደግሞ ኢምሮ አለክ? ተመልሰሃል? አለሁ እያዳመጥኳችሁ ነው፣ ግን እያነበብኩ ነው መጽሐፍ። እናንተ አውሩ በቃ ችግር የለም። እና ይሄ ነው ነገሩ። እሺ ዘጋቢው እንዴት ነው? ሰላም ነው ብራዘር። አይ እንትን ነው 3 ጊዜ እኮ ነገርኩት። አሁን ምንድነው እሱ በሊዲያ ነገር ትንሽ ተናዷል፣ በጣም በግኗል ማለት ነው። እኛ ምንም አላደረግንም። መጣችና ነገረችን፣ አስረዱን አለችን። ምንም ያጠፋነው ጥፋት የለም። እሱ ስለ ኦርቶዶክስ ሊያስተምራ ከፈለገ ላይቭ ይክፈትና ይጥራት። እንግዲህ እዛ ተሰብስቦ ያውሩ። ያ ነው። እና ያ ነገር ስላናደደው ያንን ነገር መረበሽ ነው የፈለገው እንጂ በእኔ ባወራ እያንዳንዱ ፖይንት ላይ ባወራ ደስ ይለኛል። ምክንያቱም እኔ በዳበሳ አይደለም ወደ እስልምና ሃይማኖት የመጣሁት። እያንዳንዱን ነገር አውቄ ነው። ኧረ ስለም አትስለም ግብ ከኔ ጋር ፈጥረው ነው። እኔ ማለት በቻልኩት መጠን ሁሉን ነገር አይቼ ነው የሰለምኩት እንጂ ዝም ብሎ አይደለም እንትን ያልኩት። እሺ ሊዲያ ተመልሰሻል? ትንሽ የሚረብሽ ድምፅ አለ። ኤርፎን አድርገሽ ነው? አይሰማችሁም? እሺ ትሰሚያለሽ። አሁን ቀጥል። እኔ የራሴን መንገድ በራሴ ማግኘት የሚችል ሰው አንደኛ ላይ ማለት ነው ጠይቃለሁ። እሱ ሳይሆን የሃይማኖት አባት ቄስን ጠይቄ ለምንድን ነው የምንጠመቀው? ህፃናቶች ምን ያውቃሉ? እንኳን መናገር አይችሉ፣ ኃጢአት አይሰሩ፣ ለምንድን ነው ጥፋተኛ የሆኑት ብዬ ጠይቄያለሁ። ግን እነሱ ያው ወይ እናደዳሉ፣ በቃ በሆነ ነገር ቀባብተው ያልፋሉ። ይሄ መሆን የለበትም። አሁን ራሱ ብትጠይቃቸው ከነጥብ ይመለሳሉ። ለምን አብዛኛው ክርስቲያኖች አሁን ሲመለከት ማለት ነው አንድ ጥያቄ ትጠይቃለህ፣ የሚመልስልህ ወይ በቁጣ ነው፣ ረጋ ብሎ በማስረጃ ይመልስልህ፣ ይቆጣል። አላንተና ሆስፒታል ነበርኩ ምን አለና ምን ጠይቅ እግዚአብሔር ለአንተ በመሰዋቱ አንተ ደስተኛ ነህ ብሎ እሱን ትቶ አወይ አይደለም መልሶ ሌላ ነገር ያወራል። እንደዚህ መሆን የለበትም። የተጠየቀውን በቀጥታ መመለስ ነው። አሁን እሱንም ያልከው ሌላ ነገር፣ እሱ የሚለው ሌላ ነገር።
አሁን እኔ ብጠይቀው ሌላ ነገር ነው ነግሮኝ የሚያልፈው እንጂ የጠየኩኝ በቀጥተኛ አይመልስልኝም። እውነቴን ነው። እንደው ምን መጽሐፍ ቅዱስ ላይ ማለት ነው ትንቢተ ናሆም ምዕራፍ 1 ቁጥር 3 እና 2 የተለያየ ቃል ምን ይላል? አንዱ ላይ እግዚአብሔር አዛኝና ሩህሩህ ነው የሚለው፣ አንዱ ላይ ደግሞ ተበቃይና ቀናተኛ አምላክ ነው የሚለው። ይሄን አምላክ ብለህ ትቀበለዋለህ? ግን ምን እንደሚለው ቀናተኛ አምላክ እና ተበቃይ በዚህ ምድር ላይ የማያጠፋ የለም፣ ለጥፋትህ ይበቀልሃል ማለት አንድም ሰው ገነት አይገባም ማለት ነው። ባይዘዌ ይህ ብቻ አይደለም፣ ብዙ ኢምራን የምከተለው ነበር ድሮ፣ ሁሱንም እከተለዋለሁ። ከሰው ራሱ የምሰማው ነገር ቃል በቃል የብር ነው። እኔ ሃይማኖት ነው ግን በጣም እንድጠራጠር ያደረገኝ ነገር ነው። ለምን ሌላኛው መጽሐፍ ለምንድን ነው ከሌላኛው የሚጻረረው? ለምንድን ነው የተለያየ የሆነ? ለዚህ መልስ አለው። አሁን ብጠይቀው አይመልስልኝም፣ ይቆጣል፣ የሆነ ነገር ቀባባ ያልፋል። በእርጋታ መጥቶ ሊያስረዳኝ ይችላል። ብታስገባው እኔ ብጠይቀው ሌላ ነገር ነው አውርቶ የሚወርድ። ከዚህ ይልቅ እሱም አውቆ መጽሐፉን አንብቦ በደንብ ያንብብ። እዛ ላይ እንከን ችግር ያገኝበታል። አሁን ስለ ሶስቱ ስላሴ አብ ወልድና መንፈስ ቅዱስ በአካል ሶስት ነው፣ የሚመለከው አንድ ነው። እንዴት ሶስት አንድ ሊሆን ይችላል? በስም ነው በምንድን ነው አልገባኝም። በዚህ አስረዳኝ ብዬ ቄስን ጠየቅኩት። እሱ የሚለው ሌላ ነገር ነው። የማርያም ፈቶ እኔ ያረኩበት የእሷና ቅድስተ ማርያም ብለን ነው የምንጠራው፣ እንሰግዳለን ለእሷ ማለት ነው። የምን የክብር ስግደት። ለምንድን ነው ለእሷ የሚሰገደው? እኛ የምናመልከው በእግዚአብሔር ከሆነ ለእሱ ብቻ ነው መስገድ ያለብን። እንዴት ነው ለእሷ የምንሰግደው ብዬ ጠይቁኝ። የክብር ነው። የክብር ስግደት ከተባለ እሷን ማምልክ ይሆናል። ብዙ ነገር አየሁን። ባለፈው ማናት መቅዲናት ዜድ ብላ እናንተ ጋር የሰለመችው ጠየቅኳት። ምክንያትሽ ምንድነው እንድትሰልሚው? ለምንድን ነው የሰለምሽው አልኳት። እየነገረችኝ ሳለ ኔትወርክ አወጣኝ። ሲመለስ ደግሞ ወጣቸዋል። እኔ በዚህ ጊዜ ማለት ነው ብዙ ሰማ ሚዲያ ላይ የፈለከው ነገር ላይ ኢስላም ሲሰልም ክርስቲያን ሲሰልም እንጂ ኢስላም ወደ ክርስትና ሲመለስ አይቻልም። ባይዘው አንድ ነው። አብዛኛው ክርስቲያን ወደ ሙስሊም ይመለሳል። ይሄ ለምን ሆነ? እኔ ለምን ሃይማኖቴን አልመረምርም? እኔ 6ኛ ክፍል ተማሪ ነኝ፣ ሚኒስትሪ ነው ማጠናው። ግን አሁን ቤተሰብ ጋር ስለምኖር እንደ ልቤ ማውራት አይመችም። ግን በሚመቸኝ ሰዓት ገብቼ እያዳመጥኩኝ ለመናገር ስል ባለፈው ኔትወርክ አቋረጠኝ እና ስለ ሃይማኖቴ እሱን ብጠይቅ በቀጥተኛ ወደ ሳይ አሁን አምላክ እግዚአብሔር ነው። ለምን ሶስት ተባለ? ለምንድን ነው አብ ወልድና መንፈስ ቅዱስ የተባሉት? አምላክ ብቻውን መሬትና ሰማይና ምድርን ከዘረጋ ለምንድን ነው አጋዥ እነሱ ደግሞ አጋዦች የሆኑት ብዬ ብጠይቅ ምን ሊለኝ ይችላል? እሱ ትክክለኛ መልስ ሊመልስልኝ ይችላል ወይ? እኔ ለዚህ ነው እናንተ የሚጠይቁት እንጂ ብዙ የሃይማኖት አባቶች አሉ፣ ብዙ ቤተክርስቲያን አለ፣ ብዙ እነሱን መጠየቅ አቁቶኝ ወይ ደግሞ ሳላስጋርቻ አይደለም። ብጠይቃቸው ትክክለኛ መልስ አይመልሱልኝም እና አሁን ጠየቅኩ እየተመለሰልኝ የፈለኩትን እየጠየቅ እየገባኝ ያለውን ይገባኛል፣ ያልገባኝን እየጠየቅኩኝ ነው። አስረዳሻለሁ በቀጥተኛ መንገድ። እስልምና ትክክለኛ ሃይማኖት አይደለም፣ አሁን ሮንግ ነው፣ የተሳሳተ ነው ያለ ነው። የተሳሳተ መሆኑን ማስረጃ አለክ ሳይሆን አንተ ያልከው ኦርቶዶክስ ነህ አልከው፣ ስንት ሌላ ነገር እያለ ነው። በዚህ መንገድ ልንጠቀም እንችላለን። ክርስቲያን ወንድሞች እህቶች አትሳደቡ። እዚህ መታችሁ ጥያቄ ከተጠየቃችሁ ሌላ ነገር አትናገሩ። የተጠየቃችሁ በቀጥታ ካልቻላችሁ መተው ነው። አልችልም አላውቅም። እኔ ለዛ ነው እያልኩ ነው። አሁን ኦርቶዶክስ እኔን አስረዳሻለሁ ምናምን ብሎ ለዛ ነው እና ትንሽ የተናደዱ ይመስለኛል። ያስረዳኝ ከቻለ ያስረዳኛል፣ ችግር የለውም። ግን በቀጥተኛ መንገድ ነገር እንዲያስረዳኝ ፈልገው ሰልሜኔት አንዴ ይቅርታ
እሺ አንዴ ትጨርስና ሐሳቧን ታወራለህ። አይጃ እንደዚህ ሳይሆን ያው ትንሽ ይደብራል እኮ አንዳንዴ የሚታይ ነገር የሰው ልጅ ይሸወዳል። አእምሮ አለን እኮ ያው ምን አይነት የፖለቲካ መንገድ እንደመሰራ የሚታወቅ ነገር እኮ ነው። ስለ ክርስትና መማር ከፈለገ አንድ ሰው መጥቶ ይምራንን አይደለም መጠየቅ ያለበት እኮ። አይ ስለ ክርስትና መቼ አስተምሩኛል? እሱ መብቴ ነው። የፈለገው ሰው መጠየቅ መብቴ ነው። አፍነግረኝ የምጠይቀው የሚረብሽ ድምፅ አለ። ድምፅን አስተካከል መጀመሪያ። እኔ የፈለኩትን ሰው የምጠይቅ ሙሉ መብት አለኝ። ካልገባኝ ከፈለኩ አይደለም እምራነ ከፈለኩ የፈለኩትን መስጊድ ሄጂ መጠየቅ እችላለሁ። ሰው እሱ የራሴ ጉዳይ ነው እንጂ አንተ ጉዳይ አይደለም። እሺ እኔ አንዴ የፈለግሽው ቦታ ጠይቂ። እኔ አሁን ስለ ጥያቄሽ ሳይሆን ነገር ግን አንድን ነገር እዚህ ጋር ማጥላላቱ ተገቢ አይደለም። ገብቶሻል? ጄኔ አንቺ የፈለግሽው ማመን ትችያለሽ እኮ አንቺ ክርስቲያን ስለሆንሽ ምን ነው ያጥላላውት? እስኪ እሺ አይ ብዙ ነገር አወራሽ እኮ አሁን እናት ልጠይቅህና መልስልኝ። ስላሴ ናቸው ለምንድን ነው አስቡት የምትሰደው? ዘጋቢው ድምፅን ቀንሰው፣ ሰዓት ሄዷል። እሷም ጋር ሰው ሰንቷል። ድምፅን ቀንሰው። እሺ አንተም ጋር የተኛ ሰው ሊኖር ስለሚችል በኢትዮጵያ ሰዓት አቆጣጠር 7 ሰዓት ከምናምን ነው፣ ቀን አይደለም። እሺ ይቅርታ፣ ቀጥሉ። እሺ አሁን ስብራዘ እሺ መልስልኝ። ጥሩ ነው። ቀጥሉ። ምንድን ነው መጠመቅ? ስለዚህ ቃይ አንቺ ጋር ማውራት አልፈልግም። እኔ ልማማር ስለሆነ የመጣሁት ያልከለው እኮ ለምንድን ነው? ጠይቂ መልስልሻለሁ። የጠየኩ ነው መልስልኝ። አንደኛ ድምጽሽ ራሱ እናትዬ እንዴት አድርገላል? ትንሽ ድምጽ ጨምሪ። እሺ አሁን ይሰማሃል? ትንሽ አሁን ምን የተጻፈ ነገር እያነበብሽ እኮ ነው የሚመስለው። ያው ልክ ከቤተሰብ ጋር ስለኩ አይመችኝም። ልናገር አይገባኝም። አሁን እያዳመጥኩኝ አይሰማም። ዘጋቢ ቆይ የት ሀገር ነው ያለው? ይችላል በቃ ዘጋቢ የት ሀገር ነው ያለው? የት ሀገር ነው ያለው? ኢትዮጵያ ነው ያለው? አይ ኢትዮጵያ አይደለም። በቃ ለዛ እኮ ነው መገመት ነበረብን። አይ የሰዓቱ ትንሽ ለዛ ነው ወገኔ። በኢትዮጵያ ሰዓት አቆጣጠር 6 ሰዓት እንደሆነ ነገር ውስጥ ያ ኦልሞስት ሊነጋ 4 ሰዓት ምናምን የቀረው ማነህ? ስለዚህ ጩኸት ማለት ሰዓት አካባቢ ነው ገባኝ። ስለዚህ ረጋ ብለህ ጆሮህን አስጠግተህ አዳምጥ እንጂ ጩኸት አይባልም በዚህ ሰዓት። አሁንስ ኖርማል አይደለም ድምፁ? ኧረ እየጮክ ነው ያለህ ወላሂ በጣም ነው የምትጮህ ሀቢቢ። ከኔ ጋር ብቻ እንዴት ነው እንግዲህ ተፈጥሮዬ ነው ብራዘር። ምን ላድርግ? እኔ በጣም ቀስ ብዬ እያወራሁ ነው። እስኪ ማይኩን ከአንተ አርቀው፣ በጣም አርቀው። መቀነስ አትችልም? ደግሞ አስቀምጠውና ሜትር ርቀህ አውራ። አሁንስ? እስኪ አሁን ይሻላል መሰለኝ። ኦኬ። ስለዚህ ጥያቄ መጠየቅ እችላለሁ ብራዘር? ትችላለህ፣ ግን መጀመሪያ እና ጥያቄ ነበር ፈቃደኛ ከሆንክ ትችላለህ። ፈቃደኛ ከሆንክ ጥያቄ ነበር። እኔ ትንሽ ስለ እስልምና ልማር ነበር። ስለ አላህ ለማወቅ ነው የመጣሁት ብራዘር። ስለ አላህ ብታስተምረኝ አለ። ቆይ አንዴ አለ ሐሳቡ ላይ እንጨርስና ትጠይቀናለህ። ችግር የለም ሐሳባችንን እንጨርስ እኮ ብራዘር። አሁን ሐሳባችሁን ጨርሱ። ግን ልጅቷ ግን የምታደርገው ነገር ትክክል አይደለም። ገብቷል? እዚህ ጋር ሰው ለመማማር እስከመጣ ድረስ አላስፈላጊ ነገሮችን መናገሩ ፍሬም ማያነሳ ሐሳብ ኖ አይ እሷ አሁን ያላትን ኤክስፒሪየንስ ነው የተናገረችው እኮ። እዚህ ጋር ፖለቲካውን እኮ እኛ እናውቀዋለን። ማውራቱ አስፈላጊ ስላልሆነ ነው እዚህ ጋር እንጂ። ስለምን ፖለቲካ ነው የምታወራው? አረጃ በእናትህ ሆነ ነው። ስለምን ፖለቲካ ነው የምታወራው? ስለምን ፖለቲካ ነው የምታወራው? ምን እኛ እናውቀዋለን እኮ ብራዘር። ፕሮፋይል ተቀይሮ የሚሰራውን ስራ እናውቀዋለን። ኦኬ ክርስቲያን ናት እሷ። እኛ አንድክ እንዳንተ እዚህ ነው የምናውቃት። እኔ አይመለከተኝም። ክርስቲያን የምትሆነው እኮ ለራሷ ለሷ ለህይወቷ ለመዳኗ ስትል ነው፣ ለኔ አይደለም እኮ። ስለምን ፖለቲካ ነው የምታወራው? ያው የሱን ተይውና ብራዘር። አሁን ምን ታረጋለህ መሰለህ ዘጋቢው፣ ስልኩን ጠረጴዛ ላይ ያስቀምጠውና 1 ሜትር ራቀው ስልኩን። በጣም ነው የምትጮህ ስታወራ። እንዴት አድርጌ ላውራ? ስልኩን አስቀምጠውና ጠረጴዛ ላይ 1 ሜትር ራቀው። ይሰማናል በደንብ። እንዲህ በጣም ነው እኔ አሁን
እንዲህ ጆሮ ውስጥ ሁላ ኩር ምናምን የምትል ነው የሚመስለው። በጣም ነው የሚጮህ ድምጽ የምር። ስለዚህ ለምን አንተ 1 ሜትር አትርቅም ከስልክ ላይ ብራዘር? ሁላችንም ለምን እንርቃለን? 2900 ሰው ለምን ይርቃል? አንተ አትርቅም እንዴ? አይ እንደዛ ለአንተ ቀለል የሚል ይመስለኛል። 2900 ሰው ምንም እኮ አይደለም። አይ ሁሉም ትጮሃለህ እያሉ ምናልባት አንተ ያው ጆሮህን በደንብ ተካደርከው። አይ ፈጣሪ ስንት አይነት ሳለሽ ሐሳባችንን እንጨርስና እንቀጥላለን። እንጨርሳሳ ከሊዲያ ጋር ሐሳባችንን እንጨርስ፣ አንቆይም በጣም። እኔው ሊዲያ ያልሽው ነገር ትክክለኛ ነገር ነው። እኔ ክርስትና ሃይማኖት ትክክል ቢሆንልኝና ክርስትና ላይ ብቆይ የማተርፋቸው በጣም ጸዴ ነገሮች አሉ። አንደኛ ቤተሰቤን አተርፋለሁ። ሁለተኛ ያደኩበትን አስተዳደግ ፓሽኑ ራሱ አለ፣ ካልቸሩ ምናምን ነገር እሱን አተርፍ ነበር። ግን ከክርስትና ስወጣ እንደገና ነው አዲስ ከቤተሰብ ጋር ትለያያለሽ፣ ትራረቂያለሽ፣ ብዙ ነገር አለና አስቸጋሪ ነው የሚሆነው ወደዛ ማለት ነው። እና እንዳልሹም ጥያቄ ሲጠየቁ አግሬሲቭ ከመሆንና ከመሳደብ ይገጥመሽ ነው ምን ፍልስፍና ጀመርሽ እንዲህ ምናምን ከማለት በስተቀር እንግዲህ እንዲህ አንጀት ላይ ጠብ የሚል መልስ ሲመልሱ አይተናናቅም። እንኳን ለኛ መልስ ሊመልሱ ይቅርና እርስ በርሳቸው እንግዲህ ሲጨቃጨቁ ነው ስቲል ነው የምናየው። አሁን ደግሞ አሁን ራሱ የመጣው በጣም የሚያስቸግረው ነገር እርስ በርሱ ሁላ ጀምሯል። አሁን ቅርብ ጊዜ የተሻለ ቄስ ለቄሶች ዲቤት ያቀረበበት ቄሱ ለቄሶች አይሻ ቄሱ ለቄሶች እርስ በርስ አንድ ሃይማኖት ኦርቶዶክስ እኮ ናቸው። አንድ ራሱ ይጻራል እኮ ያለው ለዛ ነው። እሱን ነው የምልሽ። እርስ በርሳቸው ኦርቶዶክስ የኦርቶዶክስ ቄስ ለሌሎቹ ለኦርቶዶክስ ቄሶች የውይይት ጥሪ እንዴ ማለት የተጻፈ ነገር የላቸውም። ለምንድን ነው የሚወያዩበት? እና እንደዚህ አይነት በጣም ብዙ አስቸጋሪ ነገሮች አሉ። አንቺ ያልሽውን ነገር እንትን እንዳልኩት ነው። ግን እንዳልኩሹ ስለ ክርስትና በደም የበለጠ ለማወቅ ከፈለግሽ እኔ እዚህ ጠይቂ አልልሽም። ግን የክርስቲያን መምህሮችን ደግሞ የበለጠ ብትጠይቂ እዚህ ያለውን ነገር ትረጃለሽ። እስልምናም ሃይማኖት ላይ ጥያቄ ካለሽ እኛንም ጠይቂ። ክርስቲያኖች ጋር ሄደሽ ያላችሁን እይታ ሁሉንም ነገር ፈትሺ። እውነት ነው ብለሽ ያሰብሽውን ነገር ራስሽን ያረጋጋሽን ነገር ወስኝ ነው የምልሽ። በመጨረሻ አሪፍ ነው፣ ጥሩ ነው። በዚህ እድሜሽ እንደዚህ አይነት ነገር ላይ አንቺን ማግኘቴ በጣም አሪፍ ነው። ምክንያቱም በአንቺ እድሜ ሴቶች የት ነው ብለን ስናስብ ያው እንዲህ ማለት አያስፈልግም። የት እንደሆኑ ኦብቪየስሊ ያስታውቃል፣ የምናውቀው ነገር ነው። ስለዚህ በርቺ፣ ጥያቄ ሲኖርሽ ጠይቂ፣ ሁላችንም ከጎንሽ ነን ለማለት ያክል ነው። ሊዲ ስለ ድጋፋችሁ ሁላችሁንም አመሰግናለሁ። እና የምጠይቀው ነገር ወይ የምጠይቀው ጥያቄ ካለ ሁላችሁንም እጠይቃለሁ። ያው ስለ እኔ ሃይማኖትም ከሆነ እጠይቃለሁ። ግን ግራ ማለት ያልተገለጸልኝ ነገር እናንተ መጠየቅ አልችልም ነው። አይ እኔ አሁን ምን መሰለሽ፣ አንድ ሰው ስለ ክርስትና ማወቅ ከፈለገ እዛው ክርስትና ላይ ሄዶ መጠየቅ የበለጠ አሪፍ ነው። እኛም ጋር ያለውን እይታ መጥተሽ ማወቁ አሪፍ ነው። ገባሻ? ምንድን ነው ማለት ሙስሊሞች ስለ ክርስትና ያላቸው እይታ ምናምን እንዴት ነው ብለሽ መጥተሽ ብትጠይቂ እኛም ደስ ይለናል። ግን ምንድን ነው ያልኩሽ ነገር የሆነ መሰረት የሌለው ነገር ይዘሽ ወደዚህ ወደዛ ከምትይ ወጥ የሆነ ነገር በስነ ስርዓት እንድትይዢ ጥሩ የሆነ ነገር እንድትይዢ ሁሉንም ነገር መርምሪ ለማለት ነው እንጂ የፈለግሽውን ነገር መጠየቅ የፈለግሽው ቦታ መጠየቅ ትችላለሽ። ለምን መስጊድ ገብተሽ ስለ ክርስትና አትጠይቂም? አንቺ እስካመንሽበት ድረስ መብትሽ ነው። እና በተረፈ ከዚህ ከመጠየቁ በላይ ደግሞ ጸሎት ማድረግ ነው ወይ ደግሞ ዱዓ። አንተ የዓለማቱ ጌታ ሰማይን ምድርን የፈጠርከው አምላክ ሰዎች አንተን በትክክለኛው መንገድ የሚገዙበትን ሃይማኖት በትክክለኛ መንገድ የሚገዙበትን መንገድ ምራኝ፣ ወደሱ እንድሄድ አንተ ጠቁመኝ፣ እርዳይም በይው። እንግዲህ ደግሞ አላህ ይረዳሻል፣ ፈጣሪ የሚረዳ ነው። ይህን ነው የምልሽ። ተግባባን ሊዲያ? ነገ ትምህርት ስላለ በቃ አሁን ተኝ። እሺ ድራማውን ጨረሳችሁ? ይቀጥል። ያው በእንደዚህ አይነት ኢንቴንሽን እንዴት ነው የምንቀጥለው? ድራማውን ጨረሳችሁ? ተዋናይ መረጣ ላይ ብዙ ማድላችሁ ነው። ተዋናይ መረጣ ላይ ብዙ ማድላችሁ። ያው ካንተ ጋር ነው አውርተን ምን እንጠቀማለን?
ዘጋቢ አንተ ከኛ ጋር ድራማ ከሚሰሩ ሰዎች ጋር አውርተህ ምን ትጠቀማለህ? ብትወርድ አይሻልም? አንዳንዴ ድራማ ማፍረስ እኮ ነው ብራዘር እኮ በቃ አንተ አዋርደህናል። በቃ ድራማ ከሚሰሩ ሰዎች ጋር አታወራ። ምን ይጠቅማል? በቃ ብትወርድ ነው የሚሻልህ። ልጃዩ አሁን እናንተ ብታስተምሩ ደስ ይለኛል ስላለ። አይ ድራማ ከሚሰሩ ሰዎች ጋርማ አትማር ሀቢቢ፣ ብትወርድ ነው የሚሻልህ። ፋራ ድራማ ትሰራላችሁ ይላል። ከኛ ጋር ሊማር ደግሞ ይመጣል። አንተ ድራማ ከሚሰሩ ሰዎች ለምን ጥያቄ ልታወራ ለምን ትመጣለህ? ድራማ ይሰራሉ ብለህ ካመንክ ድራማ ከማይሰሩ ሰዎች ጋር ሄደህ ካወራ። ድራማ ከሚሰሩ ሰዎች ጋር አታወራ። ለምን ታወራ? ራስን ለምን ታጃጅላለህ? ትክክለኛ ቦታ አይደለሁም ብለህ ካመንክ በቃ ትክክለኛ ቦታ ሄደህ አውራ። ትክክል አይደላችሁም እንዲህ ናችሁ ትላለህ። ተመልሰህ ደግሞ ከኛ ጋር ቁም ነገር ለማውራት ትመጣለህ። አትምጣ። ቁም ነገር እዛ ድራማ የማይሰራበት ቦታ ሂድ። እዛ ሂድና ማውራት ትችላለህ።